ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በምዕራብ ወሎ ቀጠና በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ መሆኑን የሚገልጹ መረጃዎች ይዣለሁ። ሞርተርን ጨምሮ በርካታ የቡድን መሳሪያዎች በፋኖ እጅ ገብተዋል። እንደዚሁም ደግሞ ኃይል ተበትኗል። ተጨማሪ ኃይልም እንደገና ተንቀሳቅሷል። ተከታታይ የአየር ጥቃት ተፈጽሟል። በአየር ጥቃቱ እንደዚሁ በመስጊድ ላይ ጉዳት ደርሷል። በመስጊዱ የደረሰውን ጉዳት በተመለከተና ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃ ይዣለሁ። በዚህ ሰዓት እንግዲህ ከያዝኳቸው ዋና መረጃዎች መካከል ይሄ ይገኝበታል። ከትላንትና ጀምሮ የቀጠለው ውጊያ ዛሬ በርካታ ካምፖችና ምሽጎች እንደዚሁ ፈርሰዋል። ከዚህ ጋር በተያያዘ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። እንደ ሞርተርን፣ ብሬን እና ሌሎች የቡድን መሳሪያዎች በፋኖች ገብተዋል። ለዚህ እንደሆነ አየር ኃይሉ እንደዚሁ ተደጋጋሚ ጥቃቶችን አድርሷል። በንጹሐን ላይም ጉዳት ደርሷል። ይህንን ጨምሮ በዚህ ሰዓት የተለያዩ መረጃዎችን አደርሳችኋለሁ። በወልዲያና ደሴ መካከል የምትገኘው ከተማ በፋኖ ተይዛለች። እንደዚሁም ደግሞ ከምዕራብ ወሎ ጊምባና አካባቢ እንደዚሁ ኃይል ተንቀሳቅሷል። ወግድና ገነቴ አካባቢ እንደዚሁ ውጊያዎች ነበሩ። ይህንን ጨምሮ በምዕራብ ወሎ ከፊል አካባቢዎች የስልክ አገልግሎት ተቋርጧል። ይህንን መረጃ በዚህ ሰዓት በዝርዝር ወደ እናንተ ከማደርሳቸው መረጃዎች መካከል ይገኝበታል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የቀድሞ የፋኖ አባላት ወይም ደግሞ አሁን እጅ ከሰጡ በኋላ ምልስ የሚሊሻ ፋኖ አባላት እያለ ማህበረሰቡ የሚጠራቸው የሚሊሻ አባላት በተለያዩ ማዕከላት ጥሪ ተደርጎላቸዋል። በደብረ ማርቆስ፣ ባህር ዳር፣ ደብረ ታቦር፣ ጎንደር፣ ኮምቦልቻና እንዲሁም ደግሞ ወደ ደብረ ብርሃን ዙሪያ ጥሪ ተደርጎላቸው ወደ ካምፕ እንዲገቡና እንደዚሁም ደግሞ የቀጣይ ዘመቻ ወታደራዊ እቅድ ስምሪት እንዲወስዱ ሊደረግ መሆኑን የወጡ መረጃዎች ያሳያሉ። በዋናነት ወደ ቀይ ባህር ትዘምታላችሁ እንዲሁም ደግሞ ወደ ሰሜን ኢትዮጵያ ትዘምታላችሁ ቢባልም ጉዳዩ ግን ከፋኖ ጋር የተያያዘ መሆኑን እንደዚሁ ደብረ ታቦር አካባቢ የወጡ መረጃዎች ያሳያሉ። ይህንን ጨምሮ በዚህ ሰዓት በርካታ መረጃዎችን ወደ እናንተ አደርሳለሁ። በወልዲያ፣ መቅደላ፣ ሲሪንቃ እንዲሁም ደግሞ ወደ ሌሎች የምዕራብ ኢትዮጵያ አካባቢዎች ወለጋም የሚወስዱ መረጃዎች አሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አስተያየቶችን፣ ሀሳቦችን እያደረሳችሁ ስለሆነ በእጅጉ የማመሰግነው። በርካቶቻችሁ ሀሳብ አስተያየትን አድርሳችሁኛል፣ ተመልክቻቸዋለሁ። አመሰግናለሁ። አሁንም ሀሳብ አስተያየቶችን ማድረሱን ቀጥሉበት። ዛሬ የዓለምን ሁኔታ የለወጠው እንግዲህ ዛሬ ረፋድ ጀምሮ በአሜሪካና እስራኤል በኢራን ላይ የመጨረሻ ያሉትን ወታደራዊ ዘመቻ ወይም ደግሞ አንበሳው አገሳ በሚል የተጠራ ዘመቻ ይፋ አድርገዋል። ኢራንም እንደዚሁ በ8 የአሜሪካ ወታደራዊ ተቋማት ላይ በመካከለኛው ምስራቅ በሚገኙ ተቋማትና የባህር ኃይል አቅራቢያዎች እንደዚሁ ጥቃቶችን እየፈጸመች ትገኛለች። ይሄ አሁን የድፍን ዓለም መነጋገሪያ ሆኗል። በመካከለኛው ምስራቅ ሙሉ በሙሉ የአየር እንቅስቃሴዎች ቆመዋል። እንደ እስራኤል፣ እንደ ዱባይ በመሳሰሉት የዓለማችን የንግድ ማዕከላት በሚባሉት ቀጠናዎች ጭምር አየር በረራዎች ዝግ ተደርገዋል። ይሄ ጉዳይ እንግዲህ እስከታች እስከ መካከለኛው ምስራቅ እንዲሁም ደግሞ እስከ ቀይ ባህርና የባብል መውጫ ባህረ ሰላጤ ድረስ እንደዚሁ ተጽዕኖዎች አሉት። በኢራን ይደግፋሉ የተባሉት የሁቲ አማጽያን ከየመን የቀይ ባህር ቀጠናዎችን ዝግ አድርገናል፣ በዚህ ቀጠና ወደ ኢራን የሚያልፉ የምዕራባውያን በተለይ የእስራኤልና የአሜሪካ የጦርና የንግድ መርከቦች እንቅስቃሴ አይኖርም ብለዋል። ይህንን በተመለከተ እንግዲህ ዓለም መነጋገር ያደረጋቸው ጉዳዮች ናቸው። ሁሉም ትልልቆቹ ሚዲያዎች ቢቢሲ፣ ሲኤንኤን እንዲሁም ደግሞ የመካከለኛው ምስራቅ ወኪል ነኝ የሚለው አልጀዚራን ጨምሮ ሁሉም ትልልቅ የዓለም ሚዲያዎች ይህንን እያሉ ነው የሚገኙት። ከዚህ አንጻር እንግዲህ የኔ አድማጭ ተመልካቾች ይህንን ጉዳይ ሌሎች ሚዲያዎች ሽፋን የሚሰጡ ሲሆን ወደ የሀገር ውስጥ ሚዲያዎች በዋናነት እናተኩራለን። ዛሬ ግን በኢራን በእስራኤልና በአሜሪካ መካከል ያለው አጠቃላይ ሁኔታ ምን ይመስላል የሚለውን በአጭሩ ወደ እናንተ ላድርስና ወደ ተለመዱ መረጃዎች እመለሳለሁ። አሜሪካና እስራኤል እንግዲህ በኢራን ላይ አንበሳው አገሳ ያሉትን መጠነ ሰፊ ወታደራዊ ዘመቻ ነው የጀመሩት። እንግዲህ ከ6 ወራት በፊት እንደዚሁ በኢራን ላይ እስራኤል ወታደራዊ ዘመቻ አድርጋ ኢራንም እንደዚሁ ከፍተኛ የሆነ አጸፋ ምላሽ ሰጥታ ነበር። በወቅቱ እንግዲህ ኳታር ዶሃ የሚገኘውን የአሜሪካ ወታደራዊ ቤዝ ጨምሮ በእስራኤል ከተሞች ላይ ኢራን ያጸፋ ምላሽ ሰጥታለች። የኢራን ደግሞ የኒውክሌር ሳይንቲስቶች፣ ወታደራዊ አዛዦች እንዲሁም ደግሞ የአብዮታዊ ዘብ ዋና ጠባቂ የሚባሉ ትልልቅ የኮማንደሮች ተገድለውባታል። ይሄ ጉዳይ በወቅቱ ኢራን ካላት የጦር መሳሪያ አንጻር እንደውም ጨርሳ ወደ ጦርነት አለመግባቷ ሲገለጽና የኢራን ጉልበት በቀላሉ ከተገመተው በላይ ሆኖ መገኘቱን ብዙዎቹ ዓለም የተነጋገሩበት ነው። ዛሬም ኢራን እንግዲህ በ2 ሰዓታት ልዩነት ነው ያጸፋ ምላሽ እየሰጠችው። የእስራኤሉ ጠቅላይ ሚኒስትር፣ የአሜሪካው ፕሬዝዳንት እንዲሁም ደግሞ የኢራን መገናኛ ብዙሃን ምን እያሉ ነው የሚለውን ዋና ዋናዎቹን ወደ እናንተ ላድርስ። 47 ዓመታትን የቆየውን የአሸባሪ አብዮታዊ ዘብ የኢራንን መንግስት ማለት ነው በሰራዊቱን እና መንግስቱን እንደመሰዋለን፣ የመንግስት ለውጥ ለማምጣት ነው ይህን ዘመቻ የምናደርገው ብለዋል ዶናልድ ትራምፕ ወጥተው በሰጡት መግለጫ። በኢራን መሰረታዊ የመንግስት ለውጥ የሚያደርግ ዘመቻ ነው እያደረግን ያለ ነው ብለዋል።
የአሁኑ ዘመቻ ዋና ዓላማው በኢራን የመንግስት ለውጥ ለማድረግ እንደሆነ ነው እስራኤልም አሜሪካም ያስታወቁት። ዶናልድ ትራምፕ እኛ ቆመን እየሄድን ያሉት ቃል በቃል እኛ ቆመን እየሄድን፣ አሸባሪው የኢራን መንግስት ኒውክለር በፍጹም አይታጠቅም፣ እንደዚህ ባላስቲክ ሚሳይሎችንም እናወድምበታለን፣ በእጁ አይቆዩም በሚል በአሜሪካ ላይ ፈጽሟቸዋል ያሉትን የኢራን አብዮታዊ ዘብ መንግስትና ወታደርን እንደዚሁ ከሰዋል። በአሜሪካ ወታደሮች ላይ በኢራቅ በነበረው ዘመቻ በተዘዋዋሪ በደል አድርሶብናል በሚልና በተለያዩ የአሜሪካ ጥቅሞች ላይ ያደረሰውን ጉዳትና የዓለም አሸባሪ ሲሉ የጠሩትን የኢራንን መንግስት እናስወግዳለን ነው የሚሉት። ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ደግሞ መሰረታዊ የመንግስት ለውጥ እናደርጋለን ብለዋል። አሁን እንግዲህ ይህንን እነሱ እያሉ ባሉበት ሰዓት ኢራን የሚያጸፋ ምላሽ እየሰጠች ነው የምትገኘው። ዶናልድ ትራምፕ የኢራንን ባላስቲክ መሳሪያዎችን ሙሉ በሙሉ እናወድማቸዋለን፣ እንደመሳቸዋለን ብለዋል። ኢራን ፈጣን አጸፋ ምላሽ ሰጥታለች። ኢራን 40 ሺህ የአሜሪካ ወታደሮች በሚገኙባቸው የመካከለኛው ምስራቅ 8 ወታደራዊ የአሜሪካ ማዘዣዎች እና የባህር ኃይል ሰፈራ ቦታዎች ተከታታይ የሚሳይል ድብደባ ፈጽማለች፣ አጸፋ ምላሽ ሰጥታለች። ባህሬን፣ አቡዳቢ፣ ዩናይትድ አረብ ኤምሬትስን ዱባይ አቅራቢያ ያለውን ጨምሮ በኳታርና በሌሎቹ ቀጠናዎች ነው የኢራን በአሜሪካ ወታደራዊ የጦር ሰፈሮች ላይ ድብደባ የፈጸመችው። ወታደራዊ ካምፑ ላይ ተከታታይ ሚሳይል አስወንጭፋለች። የደረሱ ጉዳቶች ገና አልታወቁም። የእስራኤል መከላከያ በአየር ጥቃቱ የኢራንን ከፍተኛ ወታደራዊ መሪ መግደሉን እንደዚሁ እየገለጸ ነው የሚገኘው። ከሰዓት በኋላ የአሜሪካ ጀቶች በ5 የኢራን ከተሞች አየር ክልል ጥሰው ገብተው አሁን ድብደባ እየፈጸሙ መሆናቸው ተገልጿል። ኢራን በእስራኤል ባላስቲክ ሚሳይሎችን አየር ላይ አስቀርቻቸዋለሁ፣ አየር ላይ አክሽፊያቸዋለሁ እያለች ነው። በቴልአቪቭ እና በሌሎቹ ሃይፋ በእስራኤል ከተሞች ላይ የተወነጨፉ የኢራን ሚሳይሎች አሁን እየከሸፉ መሆናቸው ሲገለጽ፣ አሁንም በአየር ላይ ወደ እስራኤል እየተምዘገዘጉ ያሉ የቴህራን ባላስቲክ ሚሳይሎች መኖራቸውን አሁን በዚህ ሰዓት የዓለም አቀፍ ሚዲያዎች እየዘገቡ ነው የሚገኙት። ብዙዎቹ እንግዲህ አየር ላይ አክሽፍ ያለው ብትልም እስራኤል ለዜጎቿ ግን አስቸኳይ ጊዜ አዋጅ አውጃለች። ወደ መጠለያ ዋሻዎቻቸው እንዲገቡ አዛለች። የእስራኤል አየር ኃይል አሁንም ሁሉን ነገር በተጠንቀቅ አድርጋለሁ እያለ ነው የሚገኘው። እስራኤል አስቸኳይ ጊዜ አዋጁን አውጃ ዜጎቿ ወደ መጠለያ እንዲገቡ አድርጋ እንዲሁም ደግሞ የአየር መከላከያ ጋሻ ያለችውን እዚሁ በአየር ላይ ስምሪት ሰጥታ በአውሮፕላንም እንዲሁም ደግሞ በጸረ ሚሳይል ባላስቲክ ሚሳይሎችን እያከሸፍኩ ነው ብትልም ግን በእስራኤል 5 ከተሞች ላይ ፍንዳታ ተሰምቷል የሚሉ መረጃዎችም አሁን ወጥተዋል። በኢራን ከተሞችም እንደዚሁ ዜጎች ራሳቸውን ከአየርና ከሚሳይል ጥቃት እንዲጠብቁ ኢራን አሳስባለች። ኢንተርኔት አገልግሎት ሙሉ በሙሉ በኢራን ተቋርጧል። ይህንን ተከትሎ የዓለማችን ቁጥር 1 ከበርቴ ቱጃር ኤለን መስክ ለኢራን ዜጎች በሳተላይት ኢንተርኔት አቀርባለሁ የሚል እንግዲህ የአሜሪካን ዘመቻ ፕሮጀክት የሚደግፍ እንደዚሁ ሀሳብ ይፋ ማድረጉን የሚገልጹ ሚዲያዎች አሉ። በዓለም አቀፍ ደረጃ የአየር በረራ ስርዓት ተዛብቷል። አብዛኛው መካከለኛው ምስራቅ የጦር መስመሮች ዝግ ሆነዋል። ዘመቻው ወራትን ሊወስድ ይችላል። የኢራን ሃይፐርሶኒክ ተብሎ የሚጠሩ ዘመናዊ ሚሳይሎቿን እንደዚሁ ቃታ ልትስብ ትችላለች ነው የተባለው። ኢራንም ይህንን እያስጠነቀቀች ነው የምትገኘው። እንግዲህ ይህንን ተከትሎ የዓለም ሀገራት ምን እያሉ ነው ከሚሉ መካከል ከተጽዕኖ ፈጣሪ ሀገራት መካከል የራሻው የቀድሞ ፕሬዚዳንት አሜሪካ 250 ዓመት የማይሞላ ዕድሜ ያላት ሀገር ስትሆን የፋርሷ ሀገር ኢራን ግን ሺህ ዓመታትን የተሻገረች ሀገር ናት። የሚሆነውን አብረን እናያለን ብለዋል። ፓኪስታንም እንደዚሁ በተመሳሳይ በኢራን ላይ የሚፈጸመውን ጥቃት አውግዛለች። እንዲሁም ደግሞ የአውሮፓ አንዳንድ ሀገራት ደግሞ የኢራን ዜጎች ለሽብርተኛ መንግስታቸው ሲሉ ዋጋ መክፈል የለባቸውም፣ ማስወገድ አለባቸው ሲሉ ከእስራኤልና ከአሜሪካ ጎን መሆናቸውን ገልጸዋል። ይሄ የዓለም መነጋገሪያ ነው። እንግዲህ ጥቂቶቹ ይህንን ይመስላሉ ዋና ዋና ነጥቦች። እነዚህም በተመለከተ እና አልጀዚራም እንደዚሁ የመካከለኛው ምስራቅን ጥቅም መሰረት አድርገው ዘገባ እየሰሩ ሲሆን ሲኤንኤን እና ቢቢሲ የእስራኤልና የአሜሪካን ጥቅም አስቀድመው አሁንም ሽብርተኛ እያሉ ነው የሚገኙት። የኢራን መንግስት እንደ ስካይ ኒውስ የመሳሰሉት ዓለም አቀፍ ሚዲያዎች ትኩረቶቻቸውን በሙሉ በዚህ ላይ አድርገዋል። እንግዲህ ይሄ ዓለም አቀፍ ሁኔታው ነው። ከዚህ ጋር በተያያዘ በኢትዮጵያ ውስጥ እንደዚሁ የብልጽግና የሚዲያ ሰራዊት ተብሎ የሚጠራው የሚዲያ ሰራዊትም የተለያዩ ሀሳቦችን ከትላንትና ምሽት ጀምሮ ሲያንሸራሽር ነበረ። ምናልባት እስራኤል ጥቃት ልትፈጽም እንደምትችል መረጃ ደርሶት ሊሆን ይችላል መንግስት። ከዚህ ጋር በተያያዘ እንደዚሁ በዚህ ቀጠናም እኛም ጥቅማችን እናስከብራለን በሚል ዘመቻ ጥሪዎችን ሲያደርጉ ነው የዋሉት። ከዚህ ጋር በተያያዘ እንግዲህ የሚሆነውን አብረን ነው የምናየው። በዚህ ቀጠና እንግዲህ የቀይ ባህር ቀጠናን
እንደዚሁ ለመቆጣጠር እስራኤል በዚህ ቀጠና የሁቲ አማጺዎች የዘጉትን የቀይ ባህር መስመርን ለማስከፈት አሁን ምን ታደርጋለች የሚለው ከኢትዮጵያ እንዲሁም ደግሞ ከሶማሌላንድ ጋር ባለው አጠቃላይ እና በየመን ከዩናይትድ አረብ ኤሚሬትስ ጋር ያላቸውን አጠቃላይ ወታደራዊ ጥምረት ተከትሎ የሚሆነውን አብረን የምናየው ይሆናል። ዱባይ ደግሞ አረብ ኤሚሬትስ አቡዳቢ አሁን የኢራንን ሚሳይሎች እንደዚሁ አየር ላይ አክሽፍ ያለው በሚል በምስል የተደገፈ ፎቶግራፍ ይፋ አድርጋለች። እንግዲህ ዛቻም እያሰማች ነው የምትገኘው። እንዴት የአየር ክልል የተጣሰ በሚል በአሜሪካ የጦር ሰፈር ላይ በዱባይ አቅራቢያ የተፈጸመውን ጥቃት ተከትሎ ይህንን እንግዲህ ዓለም አቀፍ ሚዲያዎች ትኩረት ሰጥተውታል። ሌላው ዓለም ጆሮ ወደ ከለከል ወደ ራሳችን መረጃዎች ስንመለስ በምዕራብ ወሎ በተለያዩ አካባቢዎች በተፈጸሙ ጥቃቶችና እየተደረገ ባለው ውጊያ የደረሱ ጉዳቶችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። በምዕራብ ወሎ መቅደላ ወረዳ ከባድ ውጊያ እንደቀጠለ ነው። ከፍተኛ ወታደራዊ ኪሳራ ደርሷል። ጊንባ ተብሎ ከሚጠራው ካምፕ እንደዚሁ ወደ መቅደላ ተጨማሪ ኃይል ተንቀሳቅሷል። ከፍተኛ የሚባል ወታደራዊ ኪሳራ ነው የደረሰው። እስካሁን ባለው ሁኔታ እንግዲህ የመደበኛና የእጅ በእጅ ውጊያዎች ተደርገዋል። በከባድ መሳሪያ የታገዘ ውጊያ እየተደረገ መሆኑን ነው መረጃዎች የሚያሳዩት። እስካሁን ድረስ ባሉት መረጃዎች 2 ሞርተር፣ 4 ብሬን፣ 4 ስናይፐር እና በቁጥር ያልታወቀ የነፍስ ወከፍ መሳሪያ ወታደራዊ ሎጂስቲክ በፋኖ እጅ ገብቷል። 4 ጊዜ የድሮን ድብደባ ተፈጽሟል። በዚህ እስካሁን ድረስ እንደዚሁ ከ40 በላይ ወታደሮች እንደዚሁ በፋኖ ተማርከዋል በሚል ሁለተኛ ቀኑን በያዘው ጦርነት በተፈጸመው የአየር ድብደባ ማሻ ከተማ የሚገኝ የሃይማኖት ተቋም የአየር ድብደባ ተፈጽሞበታል። በማሻ ከተማ መቅደላ ወረዳ ምዕራብ ወሎ ማለት ነው። በተፈጸመው የድሮን ጥቃት መስጊዱ ላይ እንደዚሁ ጉዳት ደርሷል። 2 ሰዎች ህይወታቸው አልፏል ነው የተባለው። ከዛው 3 ቦታዎች ላይ እንደዚሁ ተደጋጋሚ የድሮን ጥቃቶች ተፈጽሟል። ሁለተኛ ቀኑን በያዘው በዚህ ቀጠና ባለው ውጊያ ማሻ ከተማ አቅራቢያ ገብርኤል፣ አንጀዋ፣ ባየር እየተባሉ በሚጠሩ ግንባሮች ከባድ ውጊያ ተደርጓል። በተለይ ገብርኤል አካባቢ ተብሎ የሚጠራው አካባቢ ምሽግና ካምፕ እንደዚሁ በፋኖ ተሰብሯል። በዚህ ሚሊሻና ፖሊስ ተበትኗል። የኮሶ ተብሎ ወደሚጠራ ቦታ የአካባቢውን የብልጽግና ባለስልጣናት ይዘው ሚሊሻዎች እንደዚሁ አምልጠዋል። መከላከያው ግን በተለያዩ ቦታዎች በ3 ቦታዎች ይዞ እየተዋጋ ነው። የከባድ መሳሪያ ድብደባም እየፈጸመ ነው። ገብርኤል አካባቢ ያለ መከላከያ ኃይል እንደዚሁ ምሽጉን ለቆ ወደ የሰው ቤት ተበትኗል። ጉዳትም ደርሷል ነው የተባለው። ከዚህ ጋር በተያያዘ እንግዲህ አየር ኃይሉ ሽፋን ሰጥቷል። 4 ጊዜ የድሮን ድብደባ ፈጽሟል። የድሮን ድብደባ ከተፈጸመባቸው መካከል እንግዲህ በተለይ መስጊዱ ሸህ እንደሻው መስጊድ አንዱ እንደሆነ መረጃዎች ገልጸዋል። ከዚህ ጋር በተያያዘ ተጨማሪ ኃይል ከተንታና ከጊምባ ወደ መቅደላ እንዲገባ ትዕዛዝ ተሰጥቷል። በማሻ ከተማ ዙሪያ ገናቴት፣ ወረደሎ፣ ጅላ ተብሎ በሚጠሩ አካባቢዎች የጨበጣ ውጊያዎች ተደርገዋል። ከ40 በላይ ወታደሮች በፋኖ ተማርከዋል። ሞትና ቁስለኛን ለማወቅ አልተቻለም። በሲቪሊያን ላይም እንዲሁም ደግሞ በፋኖም በመከላከያና ሚሊሻ አድማ ብተና የደረሰውን ጉዳት በዝርዝር ማወቅ አልተቻለም። አሁንም ውጊያው እንደቀጠለ እንደሆነ የተገለጸው እንግዲህ በተለይ በዚህ ውጊያ ወሳኝ የሚባሉ የቡድን መሳሪያዎች እንደ ብሬን እና ሞርተር የመሳሰሉት በፋኖች ገብተዋል። ይህ በእንዲህ እንዳለ እንደዚሁ በምዕራብ ወሎ የተለያዩ አካባቢዎችም ቀጥለዋል። በምዕራብ ወሎ በቀጠሉት ውጊያዎች የስልክ አገልግሎት በአብዛኞቹ አካባቢዎች እንደተቋረጠ የሚገልጹ መረጃዎች ወጥተዋል። የቡድንና የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። ገነቴና ወግዴ አቅራቢያ እንደዚሁ ረፋድ ላይ የደፈጣ ጥቃት ተፈጽሟል። አማራ ሳይንት እንደዚሁ ጓሜዳ ተብሎ የሚጠራ አካባቢም የተኩስ ድምፅ እንደሚሰማ የወጡ መረጃዎች ገልጸዋል። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎች ከዚህ አካባቢ ሲደርሱ ወደ እናንተ አደርሳለሁ። ወደ ሰሜን ወሎ ስንሄድ እዚሁ ወሎ ቀጠና መረጃዎቹን ስታቀርብልን በክፍለ ሀገር ብታደርጋቸው ለመገንዘብ ይረዳናል የሚሉ አስተያየቶችን ተመልክቻለሁ። ትክክለኛ አስተያየት ነው። እንግዲህ ወሎ አካባቢ ያሉ ቀጠናዎች እንዲሁም ደግሞ እንደየቀጠናው ለማንኛውም መረጃዎቹን በዚህ ልክ በቅደም ተከተል እንዲቀመጡ እንደ ወትሮው አድርጋለሁ። አመሰግናለሁ። ወልዲያ አቅራቢያ እንደዚሁ ዶሮ ግብር ተብሎ የሚጠራው ከወልዲያ ወደ ቆቦ መውጫ ላይ ትናንትና ምሽት በካምፕ ላይ በተፈጸመ ጥቃት የሚሊሻ አባላት ጉዳት ደርሶባቸዋል። ፋኖ አመሻሹን ወደ ካምፕ ዘልቆ በመግባት ድንገተኛ ጥቃት ፈጽሞ የሚሊሻ አስተባባሪ ጨምሮ ቁጥራቸው ያልታወቁ የሚሊሻ አባላት ጉዳት ደርሶባቸዋል። ከወልዲያ ወደ ቆቦ በሚወስደው መንገድ ወልዲያ አቅራቢያ ነው ይሄ ጥቃት የተፈጸመው። ወልዲያ ደሴ ባለው መስመርም በተመሳሳይ ሲሪንቃ ዙሪያ በተደረገ ውጊያ የመከላከያ የሻለቃ መረጃ ክፍል በፋኖ ስለመማረኩ መረጃዎች ገልጸዋል። ትላንትና በዚህ ቀጠና እንግዲህ ከሲሪንቃ ከተማ ወደ መርጦ በቱሉ አምባና በሞላ ጊዮርጊስ በኩል በተደረጉ ውጊያዎች መርጦን ለመያዝ የተንቀሳቀሰው መከላከያ
እንደዚሁ በፋኖ በተሰጠ አጸፋ ምላሽ ወደኋላ ተመልሷል። ከዚህ ጋር በተያያዘ እንደዚሁ የስለላ መረጃ እና ሌሎች የሚሊሻ አባላት በፋኖ ተይዘዋል። ሲሪንቃ ከተማ በፋኖ ቁጥጥር ስር ገብታለች። ይህንን ተከትሎ እንግዲህ ከወልዲያ ደሴ ወይም ደግሞ ከመርሳ ወልዲያ ባለው መስመር ላይ የምትገኘው ሲሪንቃ በፋኖ መያዟን የሚገልጹ መረጃዎች አሉ። ይህንን ተከትሎ ዋናው መንገድ እንግዲህ ከደሴ ወልዲያ ያለው መንገድ ላይ ፋኖ ወሳኝ ቦታውን ይዟል ማለት ነው። አሁን ከመርሳ ወደ አካባቢው እንደዚሁ ኃይል ተንቀሳቅሷል። ከወልዲያ ወደ ጀነቶ በርም እንደዚሁ ወታደራዊ እንቅስቃሴዎች እንዳሉ የወጡ መረጃዎች ያሳያሉ። ወደ ሸዋ ቀጠና የሚወስደን መረጃ ላስከትል። በሸዋ ጅሩ አካባቢ እና ኗሪ 5 የሚሊሻ አባላት ወደ ፋኖ ተቀላቅለዋል። ደብረታቦር ዙሪያ እንደዚሁ ሰሞኑን በርካታ የሚሊሻና የአድማ ብተና አባላት ወደ ፋኖ መቀላቀላቸውን የወጡ መረጃዎች ያሳያሉ። ከስምሪት ቀጠናቸው ወደ ፋኖ መውጣት በደብረታቦር ቀጠና እስከዛ ድረስ ባለፉት 3 ቀናት የተቀላቀሉት ቁጥራቸው 81 ይደርሳል ነው የተባለው። ከነዚህ ውስጥ የአድማ ብተና በብዛት ይገኙበታል። እንደዚሁ ደግሞ የሻለቃ መሪን ጨምሮ ከነሙሉ ትጥቃቸው ስለመቀላቀላቸው ነው መረጃዎቹ የሚገልጹት። ሌላው ወደ ወለጋ የሚወስደን መረጃ ነው። ወለጋ አካባቢ በተመሳሳይ ራሳቸውን ለመከላከል የተፈጥሮ መብታቸውን የሚጠቀሙ ወጣቶች በተለያዩ አካባቢዎች እንደዚሁ ከመከላከያ ከኦሮሚያ የተለያየ የጸጥታ ኃይል ጋር ከገዳ ኮማንዶ ከልዩ ኃይል ከጋቸና ሲርና ከረጲሎላ እና ከተለያየ ጸጥታ ኃይል ጋር ውጊያ እያደረጉ ነው የሚገኙት። በዚህም ቱሉጋና ተብላ የምትጠራ ቦታን ተቆጣጥረዋል። ቱሉጋና አካባቢ የነበረ የጋቸና ሲርና እና የረጲሎላ እንዲሁም ደግሞ ኮማንዶ ጉዳት ደርሶበት ለቆ ወጥቷል። ይችን ቱሉጋና ተብላ የምትጠራውን ቦታ ተደራጅተው ራሳቸውን የሚከላከሉ ወጣቶች በቁጥጥር ስር አስገብተዋል። የጦር መሳሪያና እንደዚሁም ደግሞ ሎጂስቲክም በእጃቸው ገብቷል። በተመሳሳይ በዚሁ በወለጋ በተለይ በትላንትናው ዕለት በሚሊሻ አባላት በወረዳ አስተዳደርና በዞን ባለስልጣናት ላይ ጥቃት በተፈጸመበት አቢ ደንጎሮ ወረዳ ትናንትና ከሰዓት በኋላ ገዳ ኮማንዶ እየተባለ የሚጠራው የኦሮሚያ ልዩ ኃይል ወደ አካባቢ ገብቶ ብዙ የአማራ መኖሪያ መንደሮችን አቃጥሏል። ይህንን ጥቃት እናንተ ናችሁ ያደረሳችሁት በሚል እንደዚሁ የንጹሐን መኖሪያ ቤቶችም አውድሟል። ይህንን ተከትሎ እንደዚሁ በዚሁ የገዳ ኮማንዶ ላይ በመኖሪያ ቤቶቹ አቅራቢያ ጨሮ ተብሎ በሚጠራ ቦታ ላይ በተፈጸመ ጥቃት እንደዚሁ የገዳ ኮማንዶ ጉዳት ደርሶበታል። የደረሰው ጉዳት በዝርዝር አልታወቀም ተብሏል። ወደ ሌላው መረጃችን ስንሄድ እንግዲህ በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዘ ምልስ የሚሊሻ ወይም ደግሞ የቀድሞ የፋኖ አባላት አሁን ምልስ ሚሊሻ የሚባሉት ወደ ካምፖች ለግዳጅ እንዲገቡ ጥሪ ተደርጎላቸዋል የሚል መረጃ ወጥቷል። በዚህም መሰረት እንግዲህ የቀድሞ የፋኖ እና የአሁን የሚሊሻ አባላት በተለያዩ ማዕከላት ገብተው ወታደራዊ ኦሪንቴሽን እንዲወስዱ ትዕዛዝ ተሰጥቷል ነው የተባለው። አንደኛው እንደዚሁ ትዕዛዝ ወደሚገቡባቸው ማዕከላት መካከል ደብረ ማርቆስ፣ ባህር ዳር፣ ደብረ ታቦር፣ ኮምቦልቻ፣ ጎንደር፣ አዘዞ፣ ዳንግላ የሚገኙ ካምፖች እንዲሁም ደግሞ ደብረ ብርሃን ጨምሮ በእነዚህ ካምፖች እንዲገቡና እንዲሰባሰቡ ሊደረግ ነው እየተባለው። እንግዲህ ወደ እነዚህ ካምፖች ሲገቡ ተሐድሶ ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ ሳይሆን ለሌላ ዘመቻ እንዲዘጋጁ እንደሆነ ነው የተገለጸው። በዚህም እንግዲህ ከፋኖ አስተባባሪ የነበሩ የድሮ አሁን እጅ የሰጡት በዚህ መሰረት እንግዲህ ከመከላከያ ትዕዛዝ ተቀብለው እነዚህን አዘጋጅተው ወደ ግንባር ሊያስገቡ ነው። እንግዲህ ዘመቻ ትዘምታላችሁ የተባለው ለቀይ ባህርና ለህወሓት በሰሜን ኢትዮጵያ ካለው የኢትዮጵያ ብሔራዊ ህልውና አንጻር ቢባልም ጉዳዩ ግን ወደ ቀድሞ ጓደኞቻቸው በፋኖ ላይ ዘመቻ ለማድረግ እንደሆነ የወጡ መረጃዎች ያሳያሉ። በዚህ እንግዲህ ከቡድን መሳሪያ እስከ ኃይል አደረጃጀት ድረስ እንደዚሁ በካምፕ በሚኖራቸው ስልጠና ይህንን ለማስተካከልና ወደ ግንባር እንዲገቡ ለማድረግ እንቅስቃሴ እየተደረገ መሆኑን የሚገልጹ መረጃዎች ናቸው። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ ጅቡቲ የእስራኤልን እንቅስቃሴ አውግዛለች። ጅቡቲ በእስራኤል በሀርጌሳ በርበራ ወታደራዊ ኃይል የምታቋቁም ከሆነ ጉዳዩ የቀጠናውን ቀውስ ያባብሳል እያለች ነው የምትገኘው ጅቡቲ። ይህንን ጨምሮ በአፍሪካ ቀንድ እንግዲህ ከኢራን እና ከእስራኤል ከአሜሪካ እና ከኢራን ጋር በተያያዘ የሚኖረው የመካከለኛው ምስራቅና የቀይ ባህር ቀጠና ትኩሳት እንግዲህ ሊጨምር ይችላል። ይህንን ተከትሎ በተለይ የኢራን አሰላለፍ፣ የእስራኤል አሰላለፍ ያላቸው ሀገራት የሚኖረው አጠቃላይ ሁኔታ ምን ይመስላል? እንግዲህ የዚህ የአፍሪካ ቀንድና የቀይ ባህር ቀጠና ሁኔታም ከዚህ ጦርነት ጋር በቀጥታና በተዘዋዋሪ እንደዚሁ ግንኙነት አለው። ኢትዮጵያ አየር መንገድን ጨምሮ ወደ መካከለኛው ምስራቅ ዱባይ፣ እንዲሁም ደግሞ ወደ ኳታርና ዶሃ የሚያደርጋቸው በረራዎች በርካታ አየር መንገዶች በዚህ ቀጠና የሚያደርጉት በረራ ዛሬ ብዙዎቹ ተሰርዟል ባለው ጦርነት ምክንያት። እንግዲህ ይህንን እየተከታተልኩ የአጫጭር መረጃዎችን ከመካከለኛው ምስራቅ አንጻር እንዲሁም ደግሞ
ዋና ዋና መረጃዎችን ደግሞ ከሀገር ውስጥ መረጃዎች ወደፊት አደርሳችኋለሁ። ስለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ